ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት፣ ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን፣ ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን እያቀረብን የመጨረሻ ክፍል 3ኛ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው ኢንሳይድ አርሴናል ትናንት ምሽት ከዴቪድ ኦርኒስተን ኤክስክሉሲቭ ኒውስ መነሻ በማድረግ ተጨባጭ መረጃ መውጣቱን ተከትሎ በቀጥታ ትኩረታችን ወደ አርሴናልና ብሩኖ ጊመሬስ የዝውውር ሂደት አመሻሹን የወጣውን ዘገባ በተመለከተ በዚህ ፕሮግራም ጠለቅ ያለ ዝርዝር ጉዳዮችን፣ አጠቃላይ የአርሴናል የዝውውር ፕላን እና ቀጣይ ስትራቴጂዎች ተያይዘው የወጡትን ዘገባዎች አካተን በዚህ ፕሮግራም ከእናንተ ጋር ቆይታ የምናደርግ ይሆናል። ከዚህ ፕሮግራም ቀደም ብሎ የአንድሬ ሳንቶስ ወደ ማንቸስተር ዩናይትድ እና በውስጡ የማንቸስተር ዩናይትድ አጠቃላይ ዘገባዎችን ይዘን፣ ከዛ ቀደም ብሎ ደግሞ ዛሬ ምሽት በእጅጉ የሚጠበቀው በርካታ ትኩረቶችን ያገኘው በ2022 የኳታር ዓለም ዋንጫ የእርስ በርስ ግንኙነት ብዙ ትዕይንቶችን ያየንበት የአህጉራችን ተወካይ ሞሮኮ ፈረንሳይን የምትገጥምበት የሩብ ፍጻሜ የመጀመሪያ ጨዋታን በተመለከተ አባ ከእናንተ ጋር ቆይታ አድርጓል። አጠር ያለ ቆይታ፣ ያንንም ፕሮግራም እንድታደምጡ እየጋበዝን፣ አርሴናል ብሩኖ ጊመሬስ የተከፈተው ፋይል አልተዘጋም። የተከፈተው ፋይል ግን ድጋሚ ሌላ ድርድር፣ ሌላ ጠረጴዛ ላይ ሁለቱ ወገኖችን የሚያስቀምጥ ሁኔታ አሁን ላይ በተለይ ለሚካኤል አርቴታ አርሴናል ትልቁ በር ተከፍቷል። ትልቁ በር በደንብ ተከፍቷል። ስለዚህ ቀጣይ ስቴፖች በእርግጥም በደንብ የሚጠበቀው ከአርሴናልና አርሴናል ብቻ ነው። ቀጣይ ስቴፖች አሁንም ከምናነሳቸው ሀሳቦች፣ ከምናነሳቸው ነጥቦች አኳያ በቀጥታ ትልቁ ስቴፕ የሚጠበቀው ከአሁን በኋላ ከሚካኤል አርቴታና ከአንድሬስ ቤርታ አርሴናል ብሩኖ ጊመሬስን ሚካኤል አርቴታ በአንገብጋቢ ሁኔታ ይፈልጋል። አርቴታ በአንገብጋቢ ሁኔታ ብሩኖ ጊመሬስን የሚፈልግ ከሆነ ደግሞ በደንብ መክፈል አለበት የሚል ሁኔታ ደግሞ ከወደ ኒውካስል ተነግሮታል። በደንብ መክፈል አለበት የተባለበት የራሱ የሆነ ምክንያቶች አሉ። የአርሴናል እዛው የሰሜን ለንደን ሌላኛው ጎረቤቱ ቶትናም የዝውውር ሂደት አቅጣጫ አስቶ እንግዲህ ለሁለት ተጫዋቾች ከ185 ሚሊዮን ፓውንድ ገደማ መክፈሉን ተከትሎ አርሴናልን ደግሞ እዚህ ጋር የሌላውን ዲፓርትመንት ለማጠናከር በሚያደርገው ሂደት ላይ የገበያውን ዋጋ ከሚጠበቀው በላይ አንሮታል። በሞርጋን ሮጀርስን በኩል፣ በብሩኖ ጊመሬስን በኩል አርሴናልና በጣም የዳበረ የመደራደር አቅምና እጅጉን በዝውውር ሂደት ላይ ቀልጣፋ በሆኑ ውሳኔዎችና አስደናቂ በሆኑ የአመራር ዘይቤ የተቀላጠፈ ሙያዊ ኤክስፒሪየንሱን በላቀ ደረጃ የሚጠቀመው አንድሬስ ቤርታ አሁን ከብሩኖ ጊመሬስ ያኔም ታስታውሱ እንደሆነ ግሪን ላይ ተሰጥቶታል። በትናንትና ምሽት የወጣው ዘገባ እንደሚለው ከሆነ እንደ ዴቪድ ኦርኒስተን ዘገባ ከሆነ አሁን ብሩኖ ጊመሬስ ለኒውካስል ኃላፊዎች በቀጥታ ወደ አርሴናል መዘዋወር እንደሚፈልግ አሳውቋቸዋል። ይሄ ማለት ደግሞ ይላል በሁለቱ ክለቦች መካከል የመጀመሪያው ስቴፕ 55 ሚሊዮን ፓውንድ ቀርቦ አርሴናል በፍጥነት ውድቅ የሆነበት
ከተወሰኑ ቀናት ጊዜያት ከአንድ ሳምንት በፊት ይመስለኛል ቀደም ብሎ አንድ መረጃ ሰተናችሁ ነበር። ክሪኮፕ ዘግቦ አብዛኛው የእግር ኳስ ቤተሰብ ግን ትኩረት ያልሰጠው ዘገባ አለ። 65 ሚሊዮን ፓውንድ አርሴናል አቅርቦ ሁለተኛውም ኦፈር ውድቅ ተደርጓል እያለ ነው ክሪኮፕ የታይምሳይድ ሪፖርተር። ይሄ ሪፖርተር ደግሞ የአርሴናል ዘጋቢ ሳይሆን የኒውካስል ሪፖርተር ነው። ስለዚህ አርሴናል በሁለተኛም ኦፈር የመጣው ብሩኖ ጊመሬስን በአንገብጋቢ ሁኔታ መፈለጉን፣ ተጫዋቹ ደግሞ የአርሴናልን አቋም፣ የአርሴናልን ፍላጎት፣ የሊጉ ሻምፒዮን መሆን፣ ቀጣይ ፕሮጀክት፣ አርቴታ ከብሩኖ ጊመሬስ ጋር ቢሰራ ምን ሊያተርፍ እንደሚችል ብሩኖም ተገንዝቦ አርቴታም ለብሩኖ በአስተማማኝ መልኩ ፕሮፖዛሉን አቅርቦ ገልጾ ሁለቱ ወገኖች መካከል ፐርሰናል ተርሙ ሰንበትበት ብሏል። ማለት ተስማምቷል የማይባለው እንግዲህ ብሩኖ ጊመሬስ ስምምነት ላይ ባይደርሱ ኖሮ ለኒውካስል ኃላፊዎች ወደ አንድ ቶፕ ክላስ ክለብ የማደግ ህልሜ አሁን ላይ በእግር ኳስ ኬሬሬ ፕራይም ታይም ላይ ስለምገኝ ይሄን ሂደት አታቋርጡብኝ፣ አትገድቡብኝ፣ ወደ አርሴናል ልዘዋወር የሚል ጥያቄ አያቀርብም ነበር። ይሄ ማለት ግን ብሩኖ ጊመሬስ እንደ አሌክሳንደር ኢሳቅ ብሉፕሪንት አይሆኑም። በጣም ኒውካስልን ይወዳል። በጣም ኒውካስል ደጋፊ ይወደዋል። እሱም በጣም ኒውካስልን ይወዳል። የኒውካስል ኃላፊዎችን አመራሮች ብሩኖ ጊመሬስ በጣም እንደ አይከን የሚታይ ነው። በጣም ይወዱታል። እሱም የተለየ ክብር አለው። እንደ አሌክሳንደር ኢሳቅ ወደ ሊቨርፑል ካልተዘዋወርኩ ድጋሚ በዚህ ማሊያ አልጫወትም የሚል አቋም ላይ ብሩኖ ጊመሬስ ባይደርስ እንኳን የእግር ኳስ ኬሪሩ ህልም በትላልቅ ቡድኖች የመጫወት ራሱን የበለጠ በከፍታ ላይ የመመልከቱ ጉዳይ አሁን ላይ በአስተማማኝ ሁኔታ ዋስትና ተሰጥቶት ከመጣ ይሄ ተጫዋች ለመዘዋወር በሩን አይዘጋም። መቼስ በሚድል ክላስ ክለብ እየታገልኩኝ የእግር ኳስ ኬሪሬን አጠናቅቃለሁ የሚል አቋም ላይ ይደርሳል ተብሎ በጭራሽ አይጠበቅም። ይሄ ማለት ደግሞ ዝውውሩ እንዲካሄድ አምጾ ይዘዋወራል ማለት አይደለም። ስለዚህ አርሴናል እና ብሩኖ ጊመሬስ መካከል ያለው ጉዳይ ያበቃለት ጉዳይ ነው። የሁለቱ ወገኖች ስምምነት በይፋ ባይወጣ እንኳን ስምምነት ላይ መብቃታቸው አሁን ለብሩኖ ጊመሬስ አቋም መያዝ የአርሴናል እና የሁለቱ ወገኖች ቃል ልውውጥ ከበቂ በላይ ማስረጃ ነው የሚሆነው። ስለዚህ ቀጣይ ስቴፑ ለምንድን ነው በአርቴታና በቤርታ ላይ ትልቅ ኃላፊነት አለባቸው ያልንበት ዋነኛ ምክንያት ኒውካስል የጠየቀውን ክፍያ ቢያንስ ተደራድሮ አስቀንሶ ይህን ተጫዋች የማዘዋወር ሂደት የመፈጸም ዝውውሩን የማካሄድ ትልቅ ኃላፊነት በእነዚህ ወገኖች ላይ ወድቋል። አርሴናል እና ቤርታ በቀጣይ ምን አይነት ኦፈር ይዘው ለኒውካስል ይቀርባሉ የሚለው ከወዲሁ ትኩረት አግኝቷል። አሁን በዚህ ፕሮግራም የምንመለከታቸው ነጥቦች መካከል ለተጫዋቹ ስለሚቀርበው ክፍያ፣ የተጫዋቹ ቢመጣ የሚሰጠው አገልግሎት፣ አርቴታ ለምን በዚህ ልክ አጥብቆ ብሩኖ ጊመሬስን ለመፈለግ ያነሳሳው ጉዳይ ምንድን፣ አርቴታ ለምን ባለው አማካይ ዲፓርትመንት ላይ የብሩኖ ጊመሬስን የተለየ ኳሊቲ ለምን በዚህ ልክ አጥብቆ ፈለገ? እንደ ቡድን የሚካኤል አርቴታ አርሴናል ይጎለኛል ብሎ ነው ብሩኖ ጊመሬስ ላይ ከፍተኛ ኢንቨስትመንት ለመፈጸም ያሰበው። እንደ እግር ኳስ ተመልካች ደግሞ ይሄ ጉዳይ የሚያስማማውም የማያስማማውም የእግር ኳስ ቤተሰብ አለ። እዚህ ጋር ግን የምናነሳው ሀሳቦች በአጠቃላይ ከመረጃ ጋር የተደገፈ ነው ወይም በግል ስሜትና ለተጫዋች ባለን አቋም አይደለም። ከዚህ መረጃ ጋር በቀጥታ ተያይዞ የወጡትን ተጨባጩ መረጃ በዚህ ፕሮግራም የምናጋራቸው ይሆናል። በተጨማሪም የሚካኤል አርቴታ አርሴናል እዛው በዴቪድ ኦርኒስተን ላይ ከተነሱ ነጥቦች መካከል የቀኙን ፉልባክ ኤሪያ በደንብ ለማጠናከር በዚህ ሳመር ሌላ ተጫዋች ለማስፈረም በገበያ ላይ እየሰሩ እንደሆነና 6 በራደራቸው ውስጥ የተያዙ ቀኝ ፉልባክ ተጫዋቾች አሉ። እነሱንም
የምናነሳው ይሆናል። በሞርጋን ሮጀርስ በኩል ያለውንም አፕዴት እናጋራችኋለን። በተጨማሪም የሚካኤል አርቴታ አርሴናል እንግዲህ ከሰሞኑን ግብ ጠባቂ ፖዚሽን ላይ ተጨማሪ ሌላ ግብ ጠባቂ ማምጣቱን ሰምታችኋል ብዬ አስባለሁ። በነፃ የዝውውር ዋጋ የቀድሞ የሊስ ግብ ጠባቂ የሆነው ሜሊየን ለማምጣት እንግዲህ አርቴታና አርሴናል ከተጫዋቹ ጋር ተስማምተው ተጫዋቹ እንግዲህ ሜዲካሉን በነዚህ 2 የስራ ቀናት አከናውኖ ዝውውሩን ያጠናቅቃል ተብሎ ይጠበቃል። ይሄ የቀድሞ የሊስ ግብ ጠባቂ የምታውቁት ነው። ለሚካኤል አርቴታ አርሴናል አዲስ ግብ ጠባቂ ሆኖ ሊፈርም ተቃርቧል። ሜዲካሉና የተለያዩ ሂደቶች ነው የሚቀሩት እንጂ ተጫዋቹ በግልም በኮንትራትም ተስማምቷል። ነገር ግን እዚህ ጋር እየተነሳ ያለው ጥያቄ በኬፓ ቆይታ ዙሪያ ነው። ኬፓ ይቆያል ወይስ ይለቃል ነው። ከለቀቀ ሜሊዬ 2ኛ ግብ ጠባቂ ይሆናል። ኬፓ የሚቆይ ከሆነ 3ኛ ግብ ጠባቂ ሆኖ በካፕ ጨዋታ ከኬፓ ጋር ኮምፒት የሚያደርግ ይሆናል እና አርሴናል ሌላ ግብ ጠባቂ ማስፈረም ችሏል። 3ኛ ግብ ጠባቂውን እንግዲህ ለበለጠ ደቂቃ እንዲያገኝ ለኤክስፒሪየንስም በውሰት ወደ ሌላ ቡድን ሸኝተውታል ማለት ነው። የብሩኖ ጊመሬስን ጉዳይ እንመለስበታለን። በቀኝ ፉልባክ በኩል የተያዙ በራደር ውስጥ የሚገኙ የአርሴናል 6 ተጫዋቾች፣ ምክንያቱም አርሴናል በዚህ የዝውውር መስኮት 4 ጥራት ያላቸውን ተጫዋቾች ወደ ቡድኑ ማምጣት የመጀመሪያ ተቀዳሚ ኢላማ ነው። እንደ ገበያው ሁኔታ 4 ጥራት ያለው ተጫዋች በ4 ዲፓርትመንት፣ 2 ዊንገር ማለት 1 ኳሊቲ ያለው ክላስ ያለው በትሮሳርድ ፖዚሽን በቀጥታ የሚሰለፍና 1 ደግሞ ዴብዙን የሚያጠናክር ዊንገር እንደ ክርስቲያን ዞሊስ አይነት ተጫዋች ማለት ነው። ይሄ ነው የአርሴናል ፕላን። በ3ኛ ደረጃ ደግሞ የአማካይ ክፍል ነው። በ4ኛ ደረጃ የተያዘው ደግሞ ቀኝ ፉልባክ ነው እና የቀኝ ፉልባክ ቦታ በዚህኛው የዝውውር መስኮት ለሚካኤል አርቴታ ሌላኛው አንገብጋቢ ዲፓርትመንት እንደሆነ ተዘግቧል። እዛው ላይ እንደ ምክንያት የተነሳው ደግሞ የጁሬን ቲምበር ፊትነስ እና የተጫዋቹ ጥሩ ተጠባባቂ ባካፕ መሆን የሚችል የበለጠ ደግሞ የቤን ዋይት ጉዳት መደራረብ በዚህኛው ሳመር ይለቃሉ ከሚባሉ የአርሴናል ተጫዋቾች መካከል አንዱ ቤን ዋይት መሆኑን ተከትሎ ይሄ ተጫዋች በአስተማማኝ ተተኪ እንደውም የበለጠ ቦታው ላይ መፎካከር የሚችል ኮምፒት ማድረግ የሚችል ተጫዋች ለማምጣት ነው እንግዲህ አርቴታ እቅዱ። በዚህ መሰረት እንግዲህ አትሌቲክስ ይዞ በወጣው ዘገባ መሰረት ከተያዙ እቅዶች መካከል በዋነኝነት ግንባር ቀደም ከፊት ለፊት የተቀመጡ 2 ፉልባኮች አሉ። አንደኛው ኢቫን ፈሬሼንዳ ነው። ኢቫን ፈሬሼንዳ የ20 ዓመቱ ፉልባክ በአርሴናል ራደር ውስጥ የተያዘ የስፖርቲንግ ሊዝበን ቀኝ ፉልባክ ነው። በሌላ በኩል ደግሞ አርሴናል በጥብቅ የሚፈልገውና የተጫዋቹን ጤንነት አስተማማኝነት በትኩረት እየተመለከተ የሚገኘው ደግሞ እንግሊዛዊው ቲሞ ሊቨርሜንቶ ነው። ከዓለም ዋንጫ በጉዳት ምክንያት ውጪ እንደሆነ ታውቃላችሁ። ይሄ ተጫዋች ስለ ብቃቱ የትኛውም ክለብ ችግር የለበትም ስለ አስተማማኝ። በዋነኝነት ሪስክ ለመውሰድ የማይደፍሩበት ምክንያት የቲሞ ሊቨርሜንቶ ጉዳይ ላይ በትኩረት መመልከት የሚፈልጉት የጉዳቱ ክሮኒክ መሆን ነው እና ሪስክ ለመውሰድ የማይደፍሩበት ምክንያት ተጫዋቹ ደግሞ በኒውካስል ላለመቆየት ኮንትራት ላለመፈረም ወስኗል። ልክ እንደ ሉዊስ አለ። ኒውካስልማ ኦልሬዲ መፍረሱ ነው አሁን ከሚታዩ ሁኔታዎች አንጻር። ጠቅላላ ምርጥ ተጫዋቾችን በ2 የዝውውር መስኮት ከፍተኛ ሽያጭ ለማድረግ እንግዲህ ሊገደድ ነው። ተጫዋቾቹ መቆየት ካልፈለጉ መቆየት የማይፈልግ ተጫዋችን ደግሞ ይዞ አንድ ክለብ መቆየት በጭራሽ አይፈልግም። ስለዚህ ኒውካስልም ከፍተኛ አጣብቂኝ ውስጥ ገብቷል እና ሊቨርሜንቶ ሌላኛው በአርሴናል ራደር ውስጥ በቀኝ ፉልባክ ቦታ የተያዘ ተጫዋች ነው። በ3ኛ ደረጃ ላይ የተቀመጠው እንግዲህ ካዮዲ ነው። የብሬንፎርዱ በጣም አስገራሚ ብቃት በተጠናቀቀው የውድድር ዓመት ማሳየት የቻለው የቀኝ ፉልባኩ ተጫዋች እንደምታውቁት በቅርብ ጊዜ ነበር ከወራት በፊት አስገራሚ የ6 ዓመት ኮንትራት የደሞዙን እጥፍ
ብሬንፎርድ አድርጎ ተጫዋቹን እስከ 2031 የሚያቆየውን ኮንትራት መፈረም የቻለው። ግን በአርሴናል ራዳር ውስጥ በጥብቅ ይፈለጋል። ምናልባት በዚህ ተጫዋች ዝውውር ላይ ለየት የሚለው ምንድን ነው? ኮንትራት መፈረሙ ሳይሆን ሪሊዝ ክሎዝ መቀመጡ አርሴናል ከብሬንፎርድ ጋር በጣም ጠለቅ ያለ ቀረቤታ እንዳለው ይታወቃል። ከነ ኒኮላስ ዣቬር አንስቶ ከነ ዴቪድ ራያ ዝውውር አንስቶም እንዲሁም የግብ ጠባቂዎች አሰሪ የሚካኤል አርቴታ ስታፍ እንደምታውቁት ከብሬንፎርድ የመጣ ነው። ይህንን ተጠቅመው እንግዲህ አርቴታ በዚህ ተጫዋች ላይ የሆነ ሂደት ሊጠቀም ይችላል። በዚህ የዝውውር መስኮት በጣም ሾርት ሊስት ከተቀመጡ 6 ተጫዋቾች ተርታ ካዮዲ ይገኝበታል። ሌላኛው ደግሞ አይቮሪ ኮስታዊው የዲዝሪ ዱዌ ወንድም የሆነው ጉሊያን ዱዌ ነው። ይህም ተጫዋች በአርሴናል ራዳር ውስጥ እንዳለ አትሌቲክስ አያይዞ ጽፏል። በተጨማሪም የፌኖርዱ ጊቫሪዮ ሪድም በአርሴናል ራዳር ውስጥ አለ። እነዚህ ተጫዋቾች በአጠቃላይ በአርሴናል ሊስት ውስጥ የተያዙ የቀኝ ፉልባክ የዝውውር መስኮቱ አማራጮች ናቸው። ግን አርቴታና ቤርታ ቅድሚያ ሰጥተው በትኩረት እየሰሩበት የሚገኘው ዊንገርና ሚልፊልደር ነው። አንገብጋቢ ነው ብለዋል አርቴታም ቤርታም። አንገብጋቢነቱ ደግሞ መመዘኛው በጣም የተለያየ አይነት ነው። ለምንድን ነው አርሴናል ለምሳሌ ከቶናሊ ጋር ከማቲያስ ፈርናንዴስ ጋር አዩብ ባውዲ ጋር ሌሎች ተጫዋቾችንም ማንሳት እንችላለን። በሩመርስ ደረጃ አርሴናል ስሙ ከነዚህ ተጫዋቾች ጋር የተያያዘበትን ሁኔታ ተመልክታችሁ በወረቀት ደረጃ እድሜያቸው፣ አስተማማኝነታቸው ብዙ ጉዳዮችን ከግምት ውስጥ ካስገባችሁ አብዛኛው እግር ኳስ ቤተሰብ ምርጫው ወደ እነዚህ ኦፕሽን ቢያመራ ይመርጣል። ግን ለምንድን ነው የብሩኖ ጊመሬስ የተለየ ስታንዳርድና ኳሊቲ የተፈለገበት ምክንያት? እችል ለይተን ዛሬ በዚህ ፕሮግራም በደንብ እናነሳለን። ግን መጀመሪያ አድማጮቻችን ማግኘት ያለባቸውን ተገቢውን መረጃ ማግኘት አለባቸው። መረጃው እንደሚለው ከሆነ አርሴናል በሁለት ኦፈር ወደ ኒውካስል መጥቷል። ኒውካስል ሁለቱንም ኦፈር አልተቀበለም፣ 55ም 65ም። ኒውካስል የሚፈልገው አሁን እንደተባለው ፋብሪዚዮም እንደሚለው ኦርኒስተንም እንዳለው ከሆነ ወደ 90 ሚሊዮን ፓውንድ ገደማ ነው ብሩኖ ጊመሬስን ኮንትራት ለመሸጥ። ለምን? ለቶናሊም ለብሩኖ ጊመሬስም። እንደውም ብሩኖ ጊመሬስ ከቶናሊ ያነሰ ኮንትራት ነው ያለው፣ 2 ዓመት። ቶናሊ 2 ዓመት ተኩል ነበር። የ2 ዓመት ተኩል ተጫዋችን በ100 ሚሊዮን ፓውንድ ሲሸጥ ያችን የተኩል ዓመት ኮንትራትን ይቀንሱና 90 ሚሊዮን ፓውንድ አሉ ለአርሴናል። ይሄ ተጫዋች 28 ዓመቱ ነው። ኖቬምበር ላይ 29 ዓመቱን ይይዛል። እድሜውን እነተውና ተጫዋቹ ቢመጣ ለሚካኤል አርቴታ አርሴናል ምን ይጨምራል? በሁለተኛ ደረጃ ደግሞ አርሴናል እስከ 65 ሚሊዮን ፓውንድ አቅርቦ ውድቅ ተደርጎ 90 ሚሊዮን ፓውንድ ከተጠየቀ በመሀል ያለው ጋፕ ላይ ዝውውሩ የመፈጸም ቻንሱ ከፍተኛ ነው ይላሉ ኦርኒስተንም ፋብሪዚዮ። ለመደራደር 90 ሚሊዮን ፓውንድ ኒውካስል ካለ አርሴናል 65 ካቀረበ መሀል ላይ ሊያስማማቸው ሊያቀራርባቸው የሚችለው ዋጋ ላይ መስማማታቸው አይቀርም። ከየትኛውም ነገር በላይ አርሴናል እዚህ ዝውውር ላይ ትልቁን አድቫንቴጅ ያገኘውና የትናንትና ትልቁ ሄድላይንስ ምንድን ነው? ተጫዋቹ ለኒውካስል ኃላፊዎች በተለይ ለያሲን አልሮመያን በቀጥታ እንዳሳወቀው ከሆነ ወደ አርሴናል መዘዋወር እፈልጋለሁ የሚል ቀጥተኛ ፍላጎቱን ለኒውካስል አሳውቋል። ይሄ ማለት ግን ኒውካስል ላይ እንደ አሌክሳንደር ኢሳቅ አምጾ ለመውጣት አይደለም። ያለውን ፍላጎት ተጫዋቹ ኒውካስሎች ኦፈር ይዘው እንዳይመጡ፣ ኮንትራት እንዳያስፈርሙት፣ አዲስ ድርድር እንዳይከፍቱ የሱን አቋምና ፍላጎት ግን ለኒውካስሎች በግልጽ አስቀምጧል። ወደ አርሴናል መዘዋወር ይፈልጋል። እዛ ጋም የተጠቀሰው ክለቡን መልቀቅ አይደለም ያለው፣ ወደ አርሴናል መዘዋወር እፈልጋለሁ ያለው። ይሄ ደግሞ ለአርሴናል ትልቁ ምርጡ ጉዳይ ነው። ምክንያቱም በዝውውር ሂደት ላይ አሁን ትልቁን ሚሽን በተጫዋች በኩል አንድ ክለብ ካጠናቀቀ ቀጣይ ስቴፖቹ ከክለብ ጋር የሚደረገው ጊዜ ሊፈጅ ይችላል እንጂ የዝውውር ሂደቱን ለማካሄድ
ከባድና ጠንካራ አይሆንም። ጊዜ ግን ይፈጃል። ሁኔታዎችን ማግባባት አለ። ያን ክለብ አሳምኖ ኦፈሩን እንዲቀበል ጥረት ማድረግ አለ። የተለያዩ ኦፈሮችን ይዞ መቅረብ አለ። ያው እነዛ ስቴፖች በተወሰነ መልኩ አሰልቺ ሂደት ቢኖረውም ግን ተጫዋች ፍላጎት ካለ ልቡ ከዛ ክለብ ከወጣ ያኔ ሁኔታዎች ለገዢው ክለብ ይመቻቻል። ዋና በዛ ክለብ የሚቆይበትን ሁኔታ አንሴትል አድርጎ አትራክቲቭ የሆነ ኦፈር ማቅረብ ነው። በተጫዋቹ በኩል ጥቅሙን ማስከበር፣ ዋስትና መስጠት፣ ተጫዋቹ ቢመጣ የሚያገኛቸውን ጉዳዮችን ከግምት ውስጥ ማስገባት፣ ከዛም በኋላ ያለውን ሂደት ክለብ ከክለብ ጋር ያለው ድርድር የጊዜ ጉዳይ ይሆናል እንጂ በተለይ የአርሴናል አይነት ሻምፒዮን የሆነ ለሌላ ሀያልነት ግንባታ እየተሰነዳ ያለ ቡድንና ምስሉን ለመገንባት ለረጅም ዓመት ያውም በወጣት አሰልጣኝ በአስገራሚ ፕሮጀክት ለጀመረ ቡድን የነ ብሩኖ ጊማሬስ አይነት ተጫዋችን አሳምኖ ከኒውካስል ለማምጣት በዚህ ደረጃ አርሴናልን ይፈትነዋል ተብሎ አይጠበቅም። ምክንያቱም ዩሮፒያን እግር ኳስ ዋስትና አለው። ዋንጫ ከተባለ ራሱ ዋስትና አለው በደንብ ከቡድን ግንባታና ጥራት አሁን ላይ ካለው የተሟላ ባላንስ አንጻር ከሌሎች ክለቦች አኳያ። ስለዚህ አብዛኛውን ጉዳይ ከግምት ውስጥ ካስገባችሁ ብሩኖ ጊማሬስ እምቢ የሚልበት ምክንያት አይኖርም። ስለዚህ ለኒውካስል ኃላፊዎች የሱን አቋምና ፍላጎት አሳውቋቸዋል ነው ወደ አርሴናል መዘዋወር እንደሚፈልግ። ይሄ በፋብሪዚዮም በኦርኒስተንም ተዘግቧል። ግን በኦርኒስተንና በክሪኮፕ የተዘገበ አንድ ደግሞ የተለየ ዘገባ አለ። ከፋብሪዚዮ ዩቲዩብ ቪዲዮ ላይም ኤክስ ላይም ያልተለቀቀ መረጃ። እነዚህ ሁለት ለኒውካስል የበለጠ ቅርበት ያላቸው፣ በመረጃ በኩል ኦርኒስተን፣ በዘገባ በኩል ክሪኮፕ። ኒውካስል በዚህን ወቅት ከቶናሊ ሽያጭ በኋላ የብሩኖ ጊማሬስን ጥያቄ ለመቀበል 75 ሚሊዮን ፓውንድ ሁኔታውን ፕሮግረስ ሊያደርግ የሚችልበት እድል በጣም ሰፊ ነው የሚል ዘገባ አስቀምጠዋል። 75 ሚሊዮን ፓውንድ ለብሩኖ ጊማሬስ ማለት ነው። ይሄ ማለት ፋብሪዚዮ በዩቲዩብ ቪዲዮ ሲል የነበረው ከ65 እስከ 90 በነዚህ ጋፖች መሃል ላይ ሁለቱ ክለቦች ሊያስማማቸው ይችላል። ኦርኒስተንም ብሏል። ግን የበለጠ አሁን ላይ የኒውካስል ውስጥ አዋቂዎችና ኦርኒስተን እንደሚለው ከሆነ 75 ሚሊዮን ፓውንድ የዚህ ዲል እና የዚህ የዝውውር ሂደት ይሄ ምንድን ነው ሁለቱንም ክለቦች የሚያስማማ ዋጋ ነው። አርሴናልም ለመክፈል ወደኋላ ላይል ይችላል ከፍላጎቱ አንጻር። ኒውካስልም ይሄን ገንዘብ ከብሩኖ ጊማሬስ እድሜና ኮንትራት አንጻር የማይቀበልበት ምክንያቶች አይኖሩትም። ክሪኮፕም ዴቪድ ኦርኒስተንም ያሉት የዋጋ ተመን አሁን ላይ ባለው ሩመርስ ደረጃ 75 ሚሊዮን ፓውንድ ብሩኖ ጊማሬስን አርሴናል ለማስፈረም ኦፊሻሊ ይሄን ኦፈር ጠረጴዛ ላይ ካስቀመጠ በአስተማማኝ መልኩ ተጫዋቹ የማግኘት እድሉ በጣም ሰፊ ነው ማለት ነው። አሁን ስለ ጋፑና ሁለቱም ክለቦች ሊያስማማ፣ ሊያቀራርብ፣ ሊያደራድር የሚችለው አይነት ክፍያ ላይ ነው እየተወራ የሚገኘው። ለምን እዚህ ስቴጅ ላይ በአንዴ ደረሰ የሚለው ጥያቄ ሊነሳ ይችላል። ምክንያቱም 55 አቅርበው በሰዓታት ልዩነት ነው ውድቅ የተደረገው። 65 አቀረቡ፣ እንደውም አንሸጥም አሉ። የምታስታውሱ ከሆነ የብሩኖ ጊማሬስን የመጀመሪያ መረጃ ቀደም ብለን ከሁሉ ሚዲያ ወደ እናንተ ተደራሽ ስናደርግ አንድ ጥቆማ ነግረናችሁ ነበር። ክሪኮፕ የጻፋትን ጽሑፍ ደጋግመን ስናነሳ ነበር። ያቀረበውን ኦፈር ውድቅ አድርገው አይደለም የተውት። ይሄ ዋጋ አንቀበልም፣ ብሩኖ ጊማሬስ አይሸጥም አሉና ከዛም በመቀጠል በዚህ ዋጋ ደግሞ የበለጠ አንሸጠውም ነው ያሉት። እቺን ቃላት በዝውውር ሂደት ላይ ለየት የሚያደርገው በዘገባዎች መሀል ከሚወጡ ሪፖርቶች ውስጥ ለየት የሚያደርግ ቃላት አሉ። በዚህ ዋጋ እንደውም አንሸጠውም። ስለዚህ በዚህ ዋጋ አንሸጠውም ካሉ ዋጋ ሻሽላችሁ ኑ ነው በተቃራኒ። ይሄ ዋጋ አይበቃም ለብሩኖ ጊማሬስ ኮንትራት ለማፍረስ፣ በድጋሚ በሌላ ኦፈር ተመልሳችሁ ኑ ነው። የምታስታውሱ ከሆነ
የኢሳቅም 110 ሚሊዮን ፓውንድ ተጫዋቹ አይሸጥም፣ የበለጠ ደግሞ በዚህ ዋጋ አይሸጥም የሚል አቋም ነበር። መሸጥ ከፈለግን 150 ሚሊዮን ፓውንድ ሲሉ ነበር። ሊቨርፑል 110 አቀረበ። ከዛም በ125 ተስማሙ፣ መሀል ላይ ባለው አማካይ ድርድር። አሁንም የኒውካስል አቋም እስከ 90 ሚሊዮን ፓውንድ ኦፈር የመቀበል ነው። አርሴናል 65 የመጨረሻ ጣሪያውን ሁለተኛው ኦፈሩን አቅርቦ ውድቅ ሆኖበታል። ስለዚህ 75 ሚሊዮን ፓውንድ ያስማማቸዋል ወይም ወደ ጠረጴዛ በደንብ ያደራድራቸዋል። ስለ ቅድመ ሁኔታውና ስለ ክፍያው ስርዓት ሁለቱ ወገኖችን በደንብ ሊያደራድር የሚችል ዋጋ ነው። ይሄ ማለት ደግሞ አርሴናል ከዚህ በላይ አይከፍልም ማለት አይደለም። ምክንያቱም ክሪኮፕ እና ኦርኒስተን ዘገባ ላይ ከተመለከትኳቸው ሌላኛው ነጥብ መካከል 75 ሚሊዮን ፓውንድ እንደ አስፈላጊነቱ አዶንስ ሊኖረው ይችላል። ግን ውድ የሆነ አዶንስ ማለት ደግሞ በዝውውር ላይ ለምሳሌ ተጫዋቹ በአርሴናል ማሊያ እያለ ባለንዶር ካነሳ የሚል ውድ የሆነ አዶንስ ማለት እሱ ነው። አሁን እንደነዚህ አይነት አዶንስ የመሳካት እድላቸው ሲጠቡ የተደራዳሪ ክለቦችን እድል ደግሞ ያሰፋል። ለምን? ያ ክለብ ከተጫዋቹ አቅም አንጻር ሊሳካ የሚችልበትን ሁለቱም ወገኖች የሚያስቡት ምንድን ነው? ተስፋን። እንደዚህ አይነት ቅድመ ሁኔታዎች አሉ። የበለጠ ደግሞ ጠንከር ያሉ የግል አስተዋጽኦችን ያካትቱና ውድ የሆኑ አዶንሶችን ያቀርባሉ ይላል። ይሄ ማለት እስከ 80 ሚሊዮን ፓውንድ ሊሄድ ይችላል። ይሄ ከአርቴታና ቤርታ ጠንካራ አቋም ነው። አርቴታ ደግሞ ለአርሴናል ኃላፊዎች በጥብቅ አሳውቋል። ብሩኖ ጊመሬስ አሁን ባለው የአርሴናል የስኳድ ዴብዝና ጥራት ላይ ብሩኖ ጊመሬስ የግድ ያስፈልገኛል ብሏል። ከሊደርሺፕ፣ ከሜዳ ውስጥ አስተዋጽኦ፣ ከስነልቦና ጥንካሬ፣ አልሸነፍ ባይነቱ፣ ታጋይነቱ በጣም አርቴታ በእጅጉ ወዶለታል። ግን የአርሴናል ደጋፊዎችን ሁለት የሚያስቆጩ መረጃዎችን ልንገራችሁ። ከዚህ ጋር ተያይዞ ብሩኖ ጊመሬስ ጋር በወጡ መረጃዎች 2022 ጃንዋሪ ላይ በ35 ሚሊዮን ዩሮ በ29.6 ሚሊዮን ፓውንድ ከሊዮን ወደ ኒውካስል ሲዘዋወር ይላል ብሩኖ ጊመሬስ። የመጨረሻ የብሩኖ ጊመሬስ ስልክ የተቀበለው ቴክስት የአርሴናሉን ስፖርቲንግ ዳይሬክተር ጋስፐር ኤዱን። ይሄ ምናልባት እዛ ዘገባ ላይ መካተቱ ያለፈው የጥር የዝውውር መስኮት ከመድረሱ በፊት በ2024/25 ኤዱ መልቀቁ አንደኛው ፋክተር ሊሆን ይችላል ብለን እንድንገምት ያደርጋል። መጨረሻ ላይ የደረሰው ቴክስት የምታስታውሱ ከሆነ ብሩኖ ጊመሬስ የብራዚል የመጀመሪያ ጥሪውን ሲያገኝ የኤዱ በብራዚል ብሔራዊ ቡድን ላይ ያለው የስፖርቲንግ ዳይሬክተርነት ኃላፊነት ትልቁን ሚና ተጫውቶ ነበር። ኤዱና ብሩኖ ጊመሬስ መካከል የጠበቀ ግንኙነት አለ። አርቴታ ደግሞ ከሊዮን ብሩኖ ጊመሬስ እንዲመጣ ለጋስፐር ኤዱ የመጀመሪያ ሊስት ላይ ከላይ ያስቀመጠው ተጫዋች ነው ይላል በወቅቱ። ይሄ ማለት ገና ብሩኖ ጊመሬስ የእንግሊዝም ምድር ሲረግጥ ማለት። የበለጠ ደግሞ ለሚካኤል አርቴታ ቁጭት የፈጠረው በመጀመሪያ የብሩኖ ጊመሬስ ጨዋታ ታስታውሱ እንደሆነ ከሳውዛምፕተን ጋር ሴንት ሜሪ ላይ ግብ አስቆጥሮ ነበር በመጀመሪያው ጨዋታ። ያ ጨዋታ የተደረገው ደግሞ ማንዴ ናይት ፉትቦል ነው። ያን ጨዋታ ደግሞ አርቴታ የመመልከት እድሉ ነበረው እና በድጋሚ ለኤዱ ቴክስት አድርጎለታል። እኛን ያመለጠን ተጫዋች ተመለከትከው አይነት ቴክስት ማለት አንደኛው ይሄ ነው። ያኔ ማለት አርሰናል በስንት ያስፈርመው ነበር ይህን ተጫዋች። አርቴታ ፍላጎቱ ወይ ዛሬ የተነሳሳበት ዛሬ የፈለገበት ጉዳይ አይደለም። የአርቴታ ፍላጎት ገና ብሩኖ ጊመሬስ ወደ እንግሊዝ ምድር ሲመጣ ከሊዮን እንደውም እኮ በአንድ ኢንተርቪው ላይ ተናግሮ ነበር። ማድሪድ እና አርሴናል በግል አናግሮኝ ነበር፣ ግን በተጨማሪ ጥያቄዎች አልመጡም። ስለዚህ ኒውካስል በዛን ሰዓት አጥብቆ ስለፈለገኝና የኒውካስል የደጋፊ ስሜትና ደጋፊዎች በእኔ ኢንስታግራም ፔጅ ላይ እየገቡ የሰጡት ድጋፍና ከፍተኛ ወደ እነሱ እንዲመጣ
ጉጉቴን ከፍ ያደረጉት የኒውካስል ደጋፊዎች ያሳዩት ሪስፔክት እና ድጋፍ ነው ለኔ ምናምን ብሎ በአንድ ኢንተርቪው ላይ ተናግሮ ነበር። ከዛም በኋላ እንግዲህ ይሄ ተጫዋችን ለማስፈረም 2024-25 አስታውሱ ያ ሲዝን ሊጀምር ሲል ጋስፐሬዱ በመጨረሻም እነ ረሂም ስተርሊንግን በዴድላይን ዴይ ወደ አርሴናል ያመጣበት የዝውውር መስኮት ላይ በድጋሚ አርቴታ ብሩኖ ጊማሬስ እንዲፈርም ለዚህ ስፖርቲንግ ዳይሬክተር አሳውቆት ነበር በወቅቱ። አሁንም እዚህ ዝውውር ላይ በድርድር ሊስማሙ አልቻለም። 100 ሚሊዮን ፓውንድ እንዲከፈልበት አርቴታ በግልጽ ጠይቋል። አልተከፈለም። ኤዱም አላዘዋወረውም። አርቴታ በዚህ በእጅጉ ብስጭት ውስጥ ገብቷል። ይሄ ተጫዋች እንዲፈርም የፈለገው ዛሬ አይደለም 2024-25 ከዛ በፊት ወደ እንግሊዝ ምድር ሳይመጣ 3 ጊዜ የተደረገ ሙከራ ነው ማለት ነው። እዚህ ማለት የምንረዳው ጉዳይ ምንድን ነው? በጋስፐር ኤዱ የዝውውር አክቲቪቲ ዙሪያ ያለው ንቃት ወይ ደካማ ነው ወይ ጥረቱና የመደራደር አቅሙ እንደ አንድሬስ ቤርታ ፈጣንና ቀልጣፋ አይደለም ወይም ባለው ስልጣን መሰረት እንግዲህ ከአርቴታ ጋር ተግባብቶ በዚህ ተጫዋች የዝውውር ሂደት ላይ የተቀላጠፈ ሁኔታ ለመወሰን በጊዜው አመቺ ሁኔታ አልተፈጠረም ወይም በቂ በጀት አላገኙም ይሆናል። እንግዲህ እዛ ጋር በግልጽ የተቀመጠ የቀረበት ምክንያቶች ባይገለጹም ግን አርቴታ በሶስተኛ ጥረት ነው አሁን ተጫዋቹን ለማስፈረም ቤርታ በተቀላጠፈ ሁኔታ እየሰራ የሚገኘው። ከበስተጀርባ ግን የክፍያው አይነት ለሚካኤል አርቴታ እንግዲህ ትልቅ ሪስክ ወስዶ የሚያስፈርመው ተጫዋች ነው። አንድ ጠንካራ ጽሑፍ በአርሴናል ዙሪያ በመጻፍ ለአርሴናል ባለው ፍቅር፣ ለአርሴናል ባለው ድጋፍ የረጅም ዓመት የአርሴናል ደጋፊ እንደሆነ የሚነገርለት አንድ የኤክስ ጸሐፊ በብሩኖ ጊማሬስ ዝውውር ዙሪያ አንድ ትልቅ ጉዳይ ጽፏል። በየትኛውም መመዘኛ ይሁን አለ ብሩኖ ጊማሬስ የ29 ዓመቱን በቅርብ ሳምንት ቢይዝ በቅርብ ጊዜያት ውስጥ 29 ዓመት ቢሞላው የተጫዋቹ የአበባ ዘመን ካሁን በኋላ ለ3 ዓመትም ቢሆንም የአርሴናልን የአማካይ ክፍል ጥራትን በላቀ ደረጃ ለማስቀመጥ ሲባል ለ3 ዓመት 80 ሚሊዮን ፓውንድ እንኳን ቢከፈል ለዚህ ተጫዋች አስተማማኝ ነው። 80 ሚሊዮን ፓውንድ እንኳን ቢከፈል ይገባዋል። የአርሴናልን የአማካይ ክፍል ወደ ወርልድ ክላስነት ይቀይረዋል። የበለጠ ክላስነት ይጨምራል። ስለዚህ በደንብ እንዲያውም በአርሴናል ዙሪያ በመጻፉ አንዳንድ ሪስፖንስን አግኝቷል። በደንብ ጥሩ ፊድባኮችን ያገኛል ማለት በሚጽፋቸው ጽሁፎች ኤክስ ላይ እና ይሄ ጸሐፊ እንግዲህ የብሩኖ ጊማሬስ በአርሴናል ኳሊቲ አስፈላጊነትን እዛ ጋር በደንብ አንስቶ ስለ ተጫዋቹ የአርሴናልን አማካይ ክፍል ዴቨሎፕ የማድረግን አቅም በስፋት ገልጿል። እዚህ ጋር ግን ማንሳት ያለብን ሌሎች ጠቃሚ ነጥቦች አሉ። የመጀመሪያው ነጥብ ብሩኖ ጊማሬስ ወደ አርሴናል ቢመጣ ምን የሚጨምረው ኳሊቲ አለ የሚለውን እስቲ በተወሰኑ ስታቶች እንመልከት። የመጀመሪያው የተጫዋቹ የረጃጅም ፓሶች አኩሬሲ በአማካይ በጨዋታው 2.97 3 ማለት ነው ረጃጅም ፓሶችን በተሳካ ሁኔታ ያጠናቅቃል። በዚህ መሰረት እንግዲህ ተጫዋቹ ከሚሞክራቸው ረጃጅም ኳሶች ውስጥ 3 ረጃጅም ፓሶች ወደ ስኬት ከተቀየሩ 3ቱ በዳይሬክት አታክ ከተሞከረ አንዱ ወደ ቢግ ቻንስ የመቀየር እድል አለው ይላል። አንደኛ። ሁለተኛ ደግሞ በኤክስፔክትድ አሲስት ነው በየጨዋታው። በአርሴናል ቤት አሁን ከሚገኙ አማካዮች ማርቲን ኦዲጋርድ፣ ዴክላን ራይስ፣ ኤበሪቺ ኤዜ፣ ዙቢመንዲ እና ማይልስ ኬሊ ማለት በርካታ ደቂቃ ካገኙባቸው ተጫዋቾች ውስጥ የዚህ ተጫዋች ለየት የሚያደርገው ኤክስፔክትድ አሲስቱ ከአርሴናል አማካዮች ይበልጣል። 0.21 ነው በየጨዋታው። ኦዲጋርድ 0.20 ነው። ራይስ 0.19 ነው ኤክስፔክትድ አሲስቱ።
ነን ኤክስፔክትድ ደግሞ ፔናልቲ ነን ፔናልቲ ኤክስፔክትድ ጎሎችን በየጨዋታው ክሬት በማድረግ ኤበሪቼዜ 0.24 በመያዝ እሱ ብቻ ነው አሁን ከሚገኙ የአርሴናል አማካዮች ውስጥ ከብሩኖ ጊማሬስ ከተጠናቀቀው የውድድር ዓመት የተሻለ ቁጥር ይዞ ማጠናቀቅ የቻሉ። ከሱ በመቀጠል እንግዲህ ብሩኖ ጊማሬስ 0.21 ነን ኤክስፔክትድ ጎሎች ነን ፔናልቲ ኤክስፔክትድ ጎሎችን በየጨዋታው ትልቁ የዚህ ተጫዋች ጥንካሬና በአርሴናል አማካይ ክፍል ውስጥ የሚጨምረው የሚያጎለብተው በተለይ ደግሞ አርቴታ ለሚፈልገው የጨዋታ ሲስተም በደንብ ተስማሚ የሚሆንበት የብሩኖ ጊማሬስ ኳሊቲ ምንድነው? የጋራ ኳሶችን የማሸነፍ ጥንካሬው ነው። ዱዌል የሚያሸንፍበት መንገድ። ስለ ዱዌል ደግሞ ሲነሳ ሁላችሁም የእግር ኳስ ቤተሰቦች የአርሴናል ደጋፊዎች የምታስታውሱት ወይም በፍጥነት ወደ አእምሯችሁ የሚመጣው የዛ የኦል ኦር ነቲንግ ዶኩመንተሪ ነው። አርቴታ እና ኑኖ ታቫሬዝ ላይ ከፍተኛ አግሬሲቭነት ሲያሳይ በሻምፒዮንስ ሊግ በትላልቅ ስቴጆች በትላልቅ ውድድሮች መጫወት ከፈለጋችሁ እያንዳንዱን ኳስ የማሸነፍ ግዴታ አለባችሁ። ዱዌል በተሸነፋችሁ ቁጥር በጣም ያበሳጨኛል፣ ያመኛል የጋራ ኳሶችን ስትሸነፉ እያለ ሲጮህ ነበር። ብሩኖ ጊማሬስ ደግሞ በጋራ ኳስ በማሸነፍ በፕሪሚየር ሊጉ አይደለም በአርሴናል ስብስብ በፕሪሚየር ሊግ ሁለተኛ ነው ከኤሌት አንደርሰን በመቀጠል በየጨዋታው 6.64 ዱዌሎችን ያሸንፋል። በአርሴናል ስብስብ ውስጥ ከፍተኛ ዱዌሎችን የማሸነፍ በ90 ደቂቃ ሪከርድ የያዘው ደግሞ ማርቲን ዙቢመንዲ 6.01 በአማካይ ማለት ነው። ይሄ የበለጠ የዚህን ተጫዋች አግሬሽን አማካይ ክፍል ላይ አርቴታ ምን ያክል እንደሚፈልግ የሚያሳይ ነው። ሌላኛው ጉዳይ ደግሞ ፋውሎችን የማሸነፍ ነው። 2.75 ፋውሎችን በየጨዋታው በማሸነፍ ከአርሴናል ተጫዋቾች ከአማካይ ክፍሉ ከሁሉም ይበልጣል። እነዚህን ጉዳዮች ደግሞ ጠለቅ ብለን ከተመለከትን የዚህ ተጫዋች በአንገብጋቢ ሁኔታ መፈለግን የበለጠ የሚያሳየን ጉዳይ ይሆናል ማለት ነው። ግን አንድ በተለየ ሁኔታ አትሌቲክስ ለምን ብሩኖ ጊማሬስን አርቴታ ይህን ያክል ክፍያ ከፍሎ ለማስፈረም በዚህ ልክ ተጫዋቹ ላይ ያለውን ፍላጎት አጠንክሮ እንዲሄድ ምን አስገደደው በሚል የተጫዋቹን አቢሊቲ ላይ በሰራው አንድ የተለየ ግራፍ ውስጥ ትልቁ ኳሊቲ ይላል አርሴናል ጫና በገባበት ሰዓት፣ አርሴናል ተጋጣሚ ላይ ጫና በፈጠረበት ሰዓት ለሁለቱም ሲስተሞች አንጻራዊ ልዩነት በመፍጠር ይላል። በጣም ዳይናሚክስ የሆነ ልዩነት በመፍጠር ብሩኖ ጊማሬስ አንገብጋቢው ተጫዋች ነው ይላል። ለምሳሌ አርሴናል የበለጠ ጫና ውስጥ በገባበት ሰዓት ወይም በጣም በተጋጣሚ ፕሬስ ሲደረግ የአማካዩ እልባት መስጠት ጥገኝነት ይስተዋልበታል ይላል አትሌቲክስ ነው የሚለው። ይሄ ማለት ወደ ደክላን ራይስ ፕሬሲንግ ኢንቴንሲቲን የመቋቋም ስለዚህ የበለጠ አግሬሲቭ ሆኖ የመጣ ቡድን ይሄን የሃይ ፕሬስ ሲስተምን አርቴታ ላይ የራይስን ፖዚሽን በዱዌል በሁለት ተጫዋቾች በጋራ የሚያሸንፍ ከሆነ አርሴናል ሊጋለጥ ነው ማለት ነው። ስለዚህ የአርሴናል አማካይ ምን አይነት መሆን አለበት ነው ብሎ ነው አርቴታ የሚያስበው? ከግለሰብ ጥገኝነት ተላቆ እንደ ቡድን ኦርጋናይዝድ አድርጎ ሪያክት እንዲያደርግ ማለት ነው። በጫና ውስጥ ለክለቡ መብቴ መሆን የሚችል ይሄ ነገር በነገራችን ላይ በአርሴናል ቤት ተደጋገመ። ያኔ የምታስታውሱ ከሆነ የአዩብ ባውዲን ፍላጎት ጋር በተያያዘ ከሃይ ፕሬሲንግ አርሴናልን ማውጣት የሚችል በሚል ነው የስካውቲንግ ሪፖርቱ ላይ ተመለከትን ብለን ያንን መረጃ አጋርተናችሁ ነበር በጊዜው። የአዩብ ባውዲ ኳሊቲ ለምን አርሴናል ቤት በዚህ ደረጃ ተፈለገ በሚለው ስንወያይ አንደኛው ጉዳይ ይሄ ነው። አሁን የብሩኖ ጊማሬስ ደግሞ በዳበረ ኤክስፒሪየንስ እና የበለጠ ደግሞ ሊጉ ላይ በዚህ አይነት አጫወት ይሄ ተጫዋች ፕሩፍ ማድረጉን ተከትሎ ይሄን አጫወት
ብሩኖ ጊመሬስ በአስተማማኝ ሁኔታ ምላሽ ሰጥቷል። ቡድኑ የበለጠ ጫና ውስጥ በገባበት ሰዓት፣ ቡድኑ የበለጠ ፕረስ በሚደረግበት ሰዓት ቡድኑን ከጭንቅ ማውጣት ይችላል። የበለጠ ደግሞ ቡድኑ ተጋጣሚ ላይ ጫና በፈጠረበት ሰዓት ያልታሰቡ የግብ እድሎችን ወይም ወደ ግብነት የሚቀየሩ ኳሶችን ወይም የቡድኑን ጫና የበለጠ በአካል ብቃትም በቴክኒክም ተጋጣሚ ላይ ፕረስ ማድረግ ይችላል እና በኒውካስል ቤት መጫወት ከጀመረበት ጊዜ አንስቶ እንደተጠናቀቀው የውድድር ዓመት ከፍተኛ ቁጥር ያለውን ግብ አስቆጥሮ አያውቅም። በርካታ ግብ አስቆጥሯል። የግብ ተሳትፎም አስደናቂ ነው። የበለጠ ደግሞ የብሩኖ ጊመሬስ ግቦች ለኒውካስል ውጤት ላይ ቀጥተኛ ተጽዕኖ አለበት። ሊደርሺፕነቱ፣ ታጋይነቱ፣ አልሸነፍ ባይነቱ በአማካይ ክፍል አርሴናል ለሚፈልገው ብሬቭ ካራክተር ደግሞ የተሟላ ተጫዋች መሆኑ ደግሞ የበለጠ ተጫዋቹን አርቴታ ዛሬ ላይ 28 ዓመት ሆኖት ይህን ተጫዋች እስከ 75 ሚሊዮን ፓውንድም ከዛ በላይም ለመክፈል አርሴናል አሁን ላይ በንቃት እየሰራ ነው። ክሪኮፕ፣ ኦርኒስተን፣ ፋብሪዚዮ ያረጋገጡት። ስለዚህ አርሴናል ብሩኖ ጊመሬስን የማምጣቱ ጉዳይ የማይቀር ይመስላል። ተጫዋቹም በይፋ ለያሲን አሮመያን ለክለቡ ዋና የበላይ ጠባቂ ነው እንግዲህ ኢንፎርም አድርጓቸዋል። የአርሴናል ኦፈር መጥቶልኛል፣ ስለዚህ ወደ አርሴናል መዘዋወር ፈልጋለሁ የሚል የራሱን ፍላጎት ለክለቡ አንጸባርቋል። አሁን ክለብ ከክለብ ጋር የሚያደርጉት ድርድር በቀጣይ ይጠበቃል። ግን እንደሚወጡ መረጃዎች ከሆነ አርሴናል ብሩኖ ጊመሬስን የማስፈረም እድሉ በጣም ሰፊ ነው። ምናልባት የዋጋው ሁኔታ የዝውውሩን ሂደት ካላከበደውና ካላወሳሰበ በስተቀር እንደሚወጡ ዘገባዎች ከሆነ። ስለዚህ አርሴናል ከሁለት ጥረት በኋላ ያልተሳካ ጥረት በኋላ በሶስተኛ ብሩኖ ጊመሬስን ለማግኘት አሁን እድሉ የተመቻቸለት ይመስላል። ሁለቱ ግን ያልተሳኩት በአርቴታ ፍላጎት በአርቴታ የፍላጎት ማጣት፣ የባለቤቶቹ በጀት አለመመደብ ሳይሆን በጋስፐር ኤዱ የመደራደር ክፍተት እንደሆነ ግን ከመረጃው መረዳት ችለናል። ስለዚህ አርቴታ ሲመኘው የነበረውን አማካይ በፕራይም ታይሙና የአርሴናል የከፍታ ዘመን በጀመረበት ማግስት ይህን ተጫዋች ለማስፈረም በዚህ ደረጃ አርሴናል ገፍቶ መሄዱ በቀጣይ የዚህ ቡድን አካሄድ ለማንኛውም ክለብ እንደማይመለስ ትክክለኛ ማሳያ ነው። የበለጠ እዚህ ላይ ያስቡት። ብሩኖ ጊመሬስ ተጨምሮ ብሩኖ ጊመሬስ፣ ሞርጋን ሮጀርስ እዚህ ላይ ተካቶ ራይስ፣ ሮጀርስ፣ ብሩኖ ጊመሬስን በአማካይ ክፍል አርቴታ አደረገ ማለት ኤክስፔክት ማድረግ ይቻላል ምን አይነት አስደናቂ አማካይ ክፍል እንደሚገነባ። ስለዚህ ይሄ ዝውውር የመሳካት እድሉ አሁን እንደ በፊቱ በነበረው አፕዴቶች ላይ አይደለም። በደንብ አሁን በሩ ተከፍቷል። ተጫዋቹ ለአርሴናል ግሪን ካርድ ሰጥቷል። አሁን ኃላፊነቱ የአርሴናልና የአርቴታ ነው። በቀጥታ የሚያቀርቡት ኦፈር ኒውካስልን አሳምኖ በፍጥነት ተጫዋቹን ምክንያቱም አሁን አርሴናል እንዲዘዋወርለት ይሄ ተጫዋች የሚፈልግበት ዋነኛ ምክንያት ወደ ፕሪሲዝን ዝግጅት በተሟላ ሁኔታ ከቡድኑ ጋር መስራት ስላለበት። የብራዚል ብሔራዊ ቡድን ከዓለም ዋንጫ ውጭ ሆኗል እንደምታውቁት በኖርዌይ ተሸንፎ። ስለዚህ አሁን ቅድመ ውድድር ጊዜ ዝግጅት ሲጀምር አርቴታ በተሟላ ስብስብ ቢያንስ 80-90% ስብስብ ማግኘት ይፈልጋል። በተለይ ዓለም ዋንጫ ላይ ከሚሳተፉ ተጫዋቾች ውጭ ያሉ ደሞም ተመልክታቸዋል። የቪክተር ዮኬሬስ አጀማምር እንዳይቃና ካደረጉ አንዱ ፋክተሮች መካከል ተጫዋቹ በዝውውሩ በጣም አሰልቺ ድርድር ምክንያት የቅድመ ውድድር ዝግጅት በርካታው አልፎት ተጫዋቹ የመጀመሪያውንም ጨዋታ ያደረገው እንደውም ኤሚሬትስ ላይ አርሴናል ቱሩን አጠናቆ ወደ እንግሊዝ ከተመለሰ በኋላ። ስለዚህ እንደነዚህ አይነት ሁኔታዎች እንዲፈጠሩ አይፈለግም። ስለዚህ ብሩኖ ጊመሬስ ላይ አርሴናል በንቃትና በጠንካራ ፍላጎት እየሰራ እንደሆነ አሁን ላይ ተረጋግጧል ማለት ነው። ያለው ተጨባጭ መረጃ ይህን ይመስላል። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሰብስክራይብድ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሶስት ፕሮግራም ከእናንተ ጋር ቆይታ አደረግን። ሰላም ቆዩ።